የሰላም ዋጋው ከፍተኛ ስለመሆኑ አሁን ላይ በአማራ ክልል እየተከናወኑ የሚገኙ የልማት ስራዎች ዋነኛ ማሳያ ናቸው። በተፈጠረው የጸጥታ ችግር ምክንያት ተቋርጠው የነበሩ በርካታ የመሰረተ ልማትና መሰል ስራዎች አሁን በተደራጀ መልኩ እየተከናወኑ ለፍጻሜም በቅተው ለማህበረሰቡ ግልጋሎትን እየሰጡ ይገኛሉ። ለዚህ ሁሉ ስኬት ዋነኛው ምክንያት ደግሞ የክልሉ መንግስት ለሰላም የሰጠው ትኩረት በትጥቅ ትግል ውስጥ ላሉ ኃይሎች ያቀረበው ጥሪ ፍሬ ማፍራቱ ስለመሆኑ ነው የሚነገረው። በምዕራብ ጎጃም ዞን ክልሉ ያቀረበውን የሰላም ጥሪም ተቀብለው ሰላምን ቀዳሚ ምርጫቸው ያደረጉ ታጣቂ ኃይሎች ስላሳለፉት ጊዜ ደግሞም ስለደረሰው ጥፋት ሲያስታውሱ ትርፉ ኪሳራ ነው ይላሉ። የተፈጠረው ሌላ ማለት የግል ጥቅማቸውን እንትን የሚሉ አሉ፣ የሚያስቀጥሉ አሉ። ሳትፈልግ በግድ ትገባለህ ፋኖ በሚል አደረጃጀት እየዞሩ አንተን ይሰብኩሃል፣ ይሞሉሃል። የአማራን ህዝብ ጥያቄ በትግልና ስመልሳለን ነው የሚሉ። በቃ ኦሬዲ አሸንፈናል ጨርሰናል የሚሉ ያን በሚሉ ሰዓት ያው በሰዓቱ አምኜበት ነበር ተቀላቀሉ። አብዛኛው ግን በስሜት ባልሆነ ነገር ገብተናል። በግዳጅም የገባለ ሲያደርን ይዋልነ ስናየው ገበሬ ከመጨቆን ገበሬ ኢኮኖሚው ከመውደቅ ውጭ ምንም ነገር የለውም። ገበሬው ፈልጎ ሳይሆን ተገዶ ነው። አብዛኛውኛ ስራቱ ጥሞንም አይደለም መስሎን ገብተናል። ግን ስናየው የ70 ዓመት አዛውንት መግረፍ ነው። ገበሬ ሲያርስ ነው ጀነራል ኮሎኔል ወይም መንግስት የሚሆነው እንጂ ገበሬ ተዋግቶ ቤተሰቡን መጉዳት ድነት አረንቋ ውስጥ መግባት ውጭ ሌላ ምንም ውጤት አላገኘንበትም። ይልኝም በዳሪ በጫካ አመት ከ3 ወር በጫካ ነው የቆየሁት። ስለዚህ ያጋጠመኝ ትግል ጀግኖቻችን ወንድሞቻችን ማጠናል። ታዲያ አሁን ላይ መንግስት ያቀረበውን የሰላም ጥሪ መቀበላቸው ከራሳቸውም ባለፈ ለማህበረሰቡ ፎይታን የሚሰጥ ስለመሆኑ ይናገራሉ። የትጥቅ ትግል በሰለጠነ ዘመን አስፈላጊ ያለመሆኑን የሚናገሩት የቀድሞ ታጣቂዎቹ አሁንም በዞኑ የተለያዩ አካባቢዎች በትጥቅ ትግል ውስጥ የሚገኙ አካላት ለሰላም ቅድሚያ ትኩረትን አድርገው እንዲገቡ ነው የጠየቁት። ማህበረሰቡ ተቸግሮ ነው ያለ፣ በጣም ሳይወድ በግዱ እየወጣ ነው ያለ። እንደነሱ የጸጥታ ኃይሉ ገብቶ ቢሰራ አንድም ሰው አይቀርም። ሁሉም ሰው መንግስትን ይፈልገዋል። ግን ነገሩ ሲማቹልኛ ወደዚህ መጣናል። እዛ ያሉትን እንትኖች ደግሞ ቀስ አርገንኛ አስተምረን እንደማያወጣቸው የሚሉትን እነሱን ስበን እናመጣቸዋለን ነው። ሌላ ያው ከጦርነት መቼም ልማት የለም። ቢያንስ አርሶ አደሩ እንኳን ከኢኮኖሚ ከአርሶ ከሚያገኘው ኪሳራ ውስጥ ገብቷል። በምን በጦርነት ያላወቀ ያልተማረ ወይም ደግሞ ቢማርም በስሜት አንዳንድ ቀረርቶችን ምክንያት እናቴናሙ በሚል ቀረርቶ ምክንያት በማድረግ ነው በስሜት ይገባ ወጣቱ። እንጃውን ያብዛኛው የተማረ ኃይል ነው፣ የተመረቀም አለ። በቃ ብዙም የተማረ አለ። ስንት የሥራ እድል ከዚህ በኋላ መንግስት ይፈጥልናል ወደሱ ከመጣን ብለን እናስባለን። ትግል ተገባን እስከዛሬ ተርፋችን ምንድነው ነው? ተርፋችን ከሳራና ከሳራ ነው። ለምሳሌ እኛ አካባቢ ገበሬ ነው። ገበሬ መንግስት የሚሆነው 2 መኪና 3 መኪና ጭኖ ሲወጣና ሲወጣ ብቻ መንግስት አይሆን። ገበሬ ነው። ስለዚህ ማዳበሪያ ዘር ይቅረብልን እንጂ የኛ ጦርነታችን ምንም አይደለም በየ ምልክት አስተላልፋለሁ። በምዕራብ ጎጃም ዞን አስተዳደር ተደጋጋሚ የሰላም ጥሪዎችን በትጥቅ ትግል ውስጥ እየተሳተፉ ለሚገኙ ኃይሎች ሲቀርብ ቆይቷል። አሁን ላይ በዞኑ በትጥቅ ትግል ውስጥ ከሚንቀሳቀሱ ኃይሎች መካከል ጥሪውን ተቀብለው ብዙዎች እየገቡ እንደሚገኙም ነው ዞኑ የሚናገረው። ሰላማዊ በሆነ መንገድ በማንኛውም ሁኔታ ማቅረብ የሚቻልበት እድል እያለ እንደዚህ አይነት ወጣቶች ስንት እድል እያላቸው ብዙ በልማት ዘርፍ ላይ ተሰማርተው ራሳቸውም አካባቢያቸውን መጥቀም እየቻሉ ወዳልተገባ መንገድ መሄዳቸው ትክክል እንዳልሆነ ስናስተምር ነበር ማለት ነው። ስለዚህ ጥሪያችንን ተቀብለው በመናደርጋቸው ውይይቶችም በዚህ መንገድ ወደዚህ የመጡ ወጣቶች ናቸው። እነዚህ ግን ከዚህም በላይ እኛ የታጥቆ የወጣው ኃይል ቁጥሩ ቀላል አይደለም። ብዙ ወጣቶች አሁንም ተወናብደው ተደናግረው በጫካ ላይ ይገኛሉና እኛ ለመጡትም ሰዎች እንኳን ደህና መጣችሁ ብለን መንግስት በሚያስቀምጠው አቅጣጫ መሰረት አስፈላጊውን ድጋፍ እናደርጋለን። በሌላ በኩል ደግሞ ውጭ ላይ ያሉ ወንድሞቻችንም የነሱን ፈለግ ተከትለው በሰላም ወደ ህብረተሰቡ ተመልሰው በየተሰማሩበት የሥራ መስክ ላይ ሰላማዊ ኑሯቸውን እንዲገፉ ነው ማስተላለፍ ጥሩ ነው።
የተጀመረውን ሰላምን የማረጋገጥ ስራ በተሳካ መልኩ ለማስቀጠልና የተጀመሩ የልማት ስራዎችንም በሁሉም አካባቢዎች ለማስቀጠል ማህበረሰቡ አስፈላጊውን ድጋፍ ማድረግ እንዳለበትም ጥሪ ቀርቧል።